የትምህርት ተቋሙ በተለያዩ ምዕራፎች እየተገነባ የሚገኝ ሲሆን ወደ 124 ሚሊዮን ብር በሚጠጋ በጀት እንዲገነባ እቅድ የተያዘለት ሁለተኛው ምዕራፍ ግንባታ አፈጻጸም ከ85 በመቶ በላይ መድረሱ በቀረበው የአፈጻጸም ሪፖርት ተመላክቷል። በዓለም አቀፍ ደረጃ ከግንባታ ዕቃዎች ዋጋ መናር ጋር በተያያዘ እስካሁን ከ300 ሚሊዮን ብር በላይ ወጪ እንደተደረገበትም ተገልጿል። የትምህርት ተቋሙ ሲጠናቀቅ የ9ኛ ክፍል ተማሪዎችን ተቀብሎ የሚያስተምር ሲሆን በየጊዜው የተማሪዎች ቁጥርና የክፍል ደረጃ እያደገ እንደሚቀጥል ተመላክቷል። በኢትዮጵያ ካቶሊካዊት ቤተክርስቲያን የጅማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስ ገብረመድህን የካቶሊክ ቤተክርስቲያን ለትምህርትና ለመሰረተ ልማት መስፋፋት ከፍተኛ አስተዋጽኦ ማበርከቷን ገልጸዋል። በዚህም በኢትዮጵያ ከ600 በላይ ትምህርት ቤቶችንና ከ80 በላይ የጤና ተቋማትን በመገንባት እያስተዳደረች እንደምትገኝ ተናግረዋል። በኢትዮጵያ ወደ 600 የሚጠጉ ትምህርት ቤቶች ካቶሊክ ቤተክርስቲያን እየመራች ትገኛለች። 88 በላይ ሆስፒታሎችና ጤና ተቋማት እየመራች ትገኛለች። በአሁኑ ጊዜ በከፍተኛ በአገር ደረጃ በጀርመን ሀገር፣ በአሜሪካ ሀገር ከዚህ ተምሮ የወጡት ልጆች አውጥታለች። በተለያየ መንገድም ዞሮ ይህች ቤተክርስቲያን እያገለገሉ ይገኛል። በግብርናው ዘርፍም ልማትን በማስፋፋትና አርሶ አደሮችን በማሰልጠን ለውጥ ማምጣቷን አስረድተዋል። በግብርናው መስክ ማሰልጠኛ ገበሬዎችን ታሰለጥን ነበር። በዘመናዊ መልክ በጣም ታሰለጥን ነበረ። በትምህርት ዘርፍ በቤተ ክርስቲያኒቱ የሚከናወኑ ተግባራት በተለያዩ ደረጃ በትስስር እንደሚሰሩ ገልጸዋል። አካሄዳችን ደግሞ ሰንሰለት ያለው ነው። እዚህ ያለን አሰባ ዩኒቨርሲቲ ያለን የካቶሊክ ከዛ ደግሞ እያለፈ በስኮላርሺፕ በተለያየ አገር የካቶሊክ ጀርመን ሀገር አለን የካቶሊክ ነጻ ስኮላርሺፕ የሚያስተምሩ የኤምባሲ ውስጥ የሚሰሩ አዲስ አበባ ውስጥ ትልቅ ቦታ ያዙ። በዚህ መልክ ሄደው ሰልጥነው መጥተዋል። በቦንጋ ከተማ እየተገነባ የሚገኘው የትምህርት ተቋም እውን እንዲሆን በተለያዩ የዓለም ክፍሎች በመመላለስና በማሳመን እንዲገነባ መደረጉን ነው ብፁዕ አቡነ ማርቆስ ያስታወቁት። በኢትዮጵያ ካቶሊካዊት ቤተክርስቲያን ኢየሱሳውያን ማህበር ካህን አባ ግሩም ተስፋዬ ከመንግስት ጋር በትብብር የሚሰሩ ስራዎች ውጤታማ ናቸው ብለዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ወኪሎች ስትጎበኙን እኛ መንፈሳችን ብድግ ይላል። ከእናንተ ጋር ተባብረን ለህዝባችን የቆምንለትን ዓላማ እንድናጠናክር ትገፋፉናላችሁ የሚል መንፈስ ውስጣችን ይፈጠራል። እናንተን የምናየው እንደ ረዳቶቻችን፣ እንደ አማካሪዎቻችን፣ እንደ መሪዎቻችን ሲሆን እናንተም እኛን የምታዩን በገባነው ቃል ኪዳን መሰረት እናገለግል እንሆን። በአሁኑ ወቅት በመላው ዓለም ከ3 ሚሊዮን በላይ ተማሪዎች በካቶሊክ ቤተክርስቲያን ኢየሱሳውያን ማህበር ትምህርት ቤቶች እየተማሩ ይገኛሉ ብለዋል። በዓለም መታወቂያ ስማችን ማህበረ ኢየሱስ በእንግሊዝኛ ሶሳይቲ ኦፍ ጂሰስ ይባላል። በዓለም ዙሪያ በዓለማዊም በመንፈሳዊም ትምህርት ዓለምን ማገልገል ነው የተሰማራ ነው። በዚህ ደረጃ ነው። በዓለም ላይ ከ3 ሚሊዮን በላይ ተማሪዎች አለን። እንግዲህ መምህራኑንም መቁጠር ትችላላችሁ። እድሜያችንም በትምህርት ደረጃ 500 ዓመት ስናገለግል ቆይተናል። ይኸውም በአውሮፓ፣ በደቡብና በሰሜን አሜሪካ፣ በአሲያ ባለፉትም 150 ዓመታት በአፍሪካ ቤተ ክርስቲያኒቱ ግብረ ገብነትን በጽኑ እንደምታስተምር የገለጹት አባ ግሩም ማህበረሰቡን ለማገዝ እየተሰራ እንደሆነ አመላክተዋል። በመርሃ ግብሩ ላይ የክልል የዞንና የቦንጋ ከተማ አስተዳደር ከፍተኛ የሥራ ኃላፊዎች ተገኝተዋል።